እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። ማን ይቀራል እንባው ፈሶ ይታበሳል ቀኑ ደርሶ። እግዚአብሔር አያይዞ ለበጎ ሲጠቀምበት ምንድነው የምትሉት ነው? በኪራይ ቤት ዘመኔ እንዳያልቅ አይገርም? እግዚአብሔርን የምለምነው እባክህን የዚህን ቤት አከራይ ልብ አራራልን እለዋለሁ። አያራራውም፣ ጨከነ ሰውዬው። አይገርም? ጨከነ። በቃ ውጡልኛል፣ ውጡልኝ። እና በጊዜው በእኔ ወንበር ላይ ቆማችሁ ስታስቡ የሚመስለው እግዚአብሔር የእውነት ኬር እንደማያደርግ ኦር ደግሞ እኔ ቤት ውስጥ እርም ያለ ነው የሚመስለው የሁኔታው መደራረብ። ሰማይ ግን ሲመለከተው እየሰራው ነው የሚላችሁ። ለመቅደስ ለልጆቿ ለባለቤቷ እየሰራው ነው የሚለው ሰማይና ያቺ ሴት ያንን ገንዘብ ልካ ማለት ነው በማግስቱ ነው እዚህ ቤት መተን አሁን የምንኖርበት ቤት መተን ሲሚንቶ ምናምን ያስገባን ነው እንደምን ከፍል ነው የምናውቀውና ቶሎ ቶሎ እግዚአብሔር እንደዚህ አዋክቦ ነገር ይጨርስ። ቶሎ ተዋክቦ አለቀ፣ ቤቱ ተሰርቶ አለቀና ምስክርነት እንዲሆናችሁ ነው ይሄንን ማወቅ። ቤቱን ሰርተን ስንጨርስ የጨረስን ቀን ማግስት ከመስሪያ ቤቱ ፕሮጀክት ተለቋል ተብሎ ተደወለለት። ና ስራ ጀምር ተብሎ ልክ ቤቱን ሰርቶ ሲጨርስ ማለት ነው አብሮ ከሚሰራው ሰው ጋር። ከዛ በቃ ስራዬን ጀምሬያለሁ ብሎ በጀመረ በወሩ ልጅቷን አወራናት። ባለቤቴ ስራ ጀምሮ አካውንት ላኪና በቃ እናስገባለን የቻልነውን ይኸውላችሁ ያንን እዳብን ከፍል እስካሁን አንጨርሰውም፣ ግን ለሰዎች ታማኝ መሆን አለብን። ትከፍሉኛላችሁ ስላለች በቃ እንጀምረው ብለን ነውና አካውንት ላኪ ስንላት አረ በፍጹም አለች። እኔ ይሄንን ነገር ያደረኩት እግዚአብሔር አዞኝ ነው እና በስጦታ ነው ብላችሁ ተግታችሁ አትሰሩም፣ ግን ትመልሳላችሁ ካልኩኝ ኢፌክቲቭሊ ትጠቀሙታላችሁ ገንዘቡን ብዬ ነውና ለኔ ልትከፍሉ ያሰባችሁበትን እቃ ግዙበት አለች። ይሄ ቤት አልቆ እስክንገባ ድረስ የነበረው ቻሌንጅ የሚመስለው እግዚአብሔር ኬር የማያደርግ እንዳልኳችሁ፣ እግዚአብሔር የማይጠነቀቅ፣ እግዚአብሔር የተወ፣ እግዚአብሔር የረሳ፣ ሌላውን እያሰበ የእናንተ ቤት በጣም የዘገየ የግድ አሁን እኔን ያስጨነቀ እናንተን በህይወታችሁ ላይ ያስጨነቃችሁ ይችላል። ግን እናንተ የምትጨነቁበትን ጉዳይ አሁን እየተጨነቃችሁበት ያላችሁትን ጉዳይ እግዚአብሔር ከመስራት ፖዝ ያደረገ ነው የሚመስለው፣ ግን እግዚአብሔር በስራ ላይ ነው አይቀር። እንደዚህ አይነት ቤት እኔ እኖራለሁ ብዬ ያስብ ያላቀ ወደፊትም ደግሞ ከዚህ የተሻለ እንደሚሰጠኝ አውቃለሁና ምናልባት ያኔ የጸለይኩትን ጸሎት ያ ሰውዬ ሁሉ ይራራ ብዬ በኪራይ ቤት ብንቀጥልስ ኖሮ እያልኩ ያስባለሁ። አንድ ሁለተኛ ደግሞ ከኋለኛው ቤት ይልቅ ይሄኛው ቤት የተሻለ ሆኖ እግዚአብሔር እንዴት አይነት ታማኝ ሰው አምላክ ነው። ይቅር እግዚአብሔር እንዴት አይነት ታማኝ ነው። የትኛው ነገሬ ነው ይሄንን ሊያደርግልኝ የቻለው የሚያስብል ነገር ነውና እግዚአብሔር ቤት ሰጥቶ የማይሰራ እግዚአብሔር እድሜ ሰጥቶ ጤናን የሚነሳ እግዚአብሔር የሆነ ነገር ሰጥቶ የሆነ ነገር የማይሰጥ አምላክ አይደለም። እግዚአብሔር ለእናንተ ለኑሯችሁ፣ ለቤታችሁ፣ ለአገልግሎታችሁ የሚያስፈልገውን ነገር ያዘጋጃል። የሚያስፈልገውን ነገር እንጀራ ሰጥቶ ሰው ቤት ገብታችሁ እንኳን እንጀራ ሰጥቶ ወጥ እንደማይከለክላችሁ ሰው ቤት ይወላችሁ ክፉ የሚባለው የሰው ልብ እንኳን ሰው ቤት ተቀምጣችሁ እንጀራ ሰጥቶ ወጥ እንደማይከለክላችሁ እግዚአብሔር ራእይ ሰጥቶ እንዴ የእግዚአብሔር ራእይ እኮ ነው አንዱ ለኔ ቤት መስጠቱ። ለኖርበት መስሏችሁ ነው እንዴ? እኔ ቤት ውስጥ የሚሆን ነገር አለ እኮ። የእግዚአብሔር ክብር እኔ ቤት ውስጥ ይገለጣል። ብዙዎች መጥተው እዚህ ቤት ውስጥ ይፈወሳሉ። ብዙዎች መጥተው ያርፋሉ፣ ይጽናናሉ። የብዙዎች ትዳር እኔ ቤት ይሰራል። ይሄ ነው የተሰጠኝ ራእይ። ይሄ ነው የኔ ራእይ። የጠፉትን ልፈልግ ነው የኔ ራእይ እና የኔን ራእይ የሚሰራበት ስፍራ ደግሞ አንዱ የኔ ቤት ነው። የኔ ቤት ነው። ራእዩን ሰጥቶ ራእዩን የሚያስፈጽምበትን ነገር የሚነሳ አምላክ አይደለም። አይገርም? ቪዥንም ፕሮቪዥንም የሚሰጥ አምላክ። ስለዚህ በዚህ ውስጥ ያላችሁ እንደዚህ ልበላችሁ፣ እግዚአብሔር በውስጣችሁ ቪዥን ያስቀመጠ እንዴት እንደምትጀምሩት ከየቱ ጋር ውሉን ጫፉን ያጣችሁ ሰዎች፣ አለዚያ ደግሞ ይሄ ሐሳብ እኔ ውስጥ አለ ብላችሁ ግን እርምጃ መውሰድ ያቃታችሁ ሰዎች ለሚያስፈልጋችሁ ራእይ እግዚአብሔር ያዘጋጃል። አሜን። እንደዚህ ብላችሁ ነው የመጣው። እግዚአብሔር የሚያስፈልግ ይውላችሁ
እኔ ስለ ማቴሪያል ብዙም አላወራም። ያው እግዚአብሔር ያውቃል ማለት እግዚአብሔር እንደሚያደርገው በደንብ አውቃለሁ፣ አምናለሁ። እግዚአብሔር ለእስራኤል ቤት ከተናገረው ነገር ሁሉ ተፈጸመ እንጂ አንድም አልቀረም የሚል ቃል ታውቃላችሁ። እግዚአብሔር ለኔ ቤት የተናገረው የግድግዳ ቀለም እንኳን እናንተ ኧረ ታማኝ ነው በእውነት ሃሌሉያ። አብርሃም መጣና አንተ ብቻ አለው ተመላለስ በፊት አንተ ብቻ። እግዚአብሔር ሁሌ ይመጣና እንዲህ ይለኛል፣ አንቺ ብቻ አገልግኝ እኔ እጨርሰዋለሁ ይለኛል። ሃሌሉያ ሃሌሉያ። የተናገረውን የግድግዳ ቀለም የተናገረውን የመሬት ምንጣፍ እኔ ቤት ውስጥ ብትመጡ የ50 ብር ማንኪያ በደሞዛችን ገዝተን አናውቅም። እግዚአብሔር እንደሚያስፈልገን ያውቃል። ለቤታችን ምቾት ያለው ሶፋ ሲገዛ የሚያስቀምጥበትን ሰው ነው የምናስበው። ለእግዚአብሔር ሶፋ ምንም አይደለም። ለቤታችን የሚመች ቀለም የሚመች ዲዛይን ሲያደርግ የሚመጣው ሰው እኔ ቤት ሊያርፍ እንደሆነ ነው የሚገባኝ። እና ይኸውላችሁ እዚህ ህንፃ ላይ ከሰዎች የተለየ ኑሮ አንኖርም። የአገልጋይ ኑሮ ታውቁታላችሁ። እዚህ ውስጥ ብዙ አገልጋዮች አላችሁ። ሰዎች ግን ቤታችን መጥተው ምን እንደሆነ አላውቅም፣ ምንድነው ይሄ ቤት ከሌላው ቤት የተለየ ነው ይሉናል። እግዚአብሔር የእናንተን ቪዥን ሲሰራው ለይቶ ነው የሚሰራው። ኢየሱስ ክርስቶስ ለይቶ ነው፣ ተመሳሳይ አድርጎም እንኳን አይደለም። ኮንዶሚኒየም የምትኖሩ ሰዎች ታውቃላችሁ፣ ብዙዎቹ ኮንዶሚኒየሞች ተመሳሳዮች ናቸው። የቤት አቆራረጥ፣ የቤት ቀለም፣ የቤት እድሳት። የዚህ ቤት ምን እንደሆነ ልዩነቱ እኔ አይገባኝም። ሰው ሲገባ የዚህ ቤት ልዩነት ምንድነው ይሄ ቤት የሚለየው ይላል ደጋግሞ። ምንድነው ሌላ ቤት እኮ አለ፣ የዚህ ቤት ግን ይለያል። ባለቤት አጠገብ ያለ አጠገብ ግን ማውራችሁ ምስክር እንዲሆን የዚህ ቤት ይለያል ሲሉ እኔ ይገባኛል። በእኔ አቅም ስላልተሰራ ነው፣ በእኔ ገንዘብ ስላልተሰራ ነው፣ በእኔ ችሎታ ስላልተደረገ ነው። ከችሎታችሁ ውጪ የሆነ የእግዚአብሔር ፕሮቪዥን ለሚያስፈልጋችሁ ነገር ይለቀቃል። ለሚያስፈልጋችሁ ነገር እግዚአብሔር ፕሮቫይድ ያደርጋል። እግዚአብሔር በራቦታችሁ ነው። እግዚአብሔር ነው የሚፈልገው። ከናንተ ይልቅ እግዚአብሔር ያስፈልገዋል ያ ነገር። ከናንተ ይልቅ ከአብርሃም ይልቅ ይስሐቅ ለእግዚአብሔር ያስፈልገው ስለነበረ ተመላለስ በፊት ያለው እኔ አይከብደኝም። ያንን ኪዳን ለመፈጸም አንተ ብቻ ነው በፊቴ ተመላለሳል። አብርሃም እኮ ሐሳብ ቀይሯል። ግድ የለም እንደው እስማኤልን አይተው ቢሆን ኖሮ አለው አንዴ ሊያባብለው ፈልጎ እስማኤልን አይተው ባርከልኝ ቢሆን ኖሮ አይዞ ባርከዋለሁ እሱንም። ነገር ግን ቃል ኪዳኔ ቪዥኔም ፕሮቪዥኔም በሱ በኩል አይደለም ማለት እግዚአብሔር እንደው ይቅር ሌላው ቀርቶ እንኳን እቺ ብጨርስልኝ የምትሉ ሰዎች ካላችሁ የተናገራችሁን ነገር እግዚአብሔር ይፈጽመዋል። አሜን ሃሌሉያ አሜን ሃሌሉያ። ቪዥኑን የሰጣችሁ ፕሮቪዥኑን ያቀርባል። ሰማይ ዛሬ በአንጻራችሁ ይከፈታል። የሚያስፈልጋችሁ ነገር ዛሬ ይለቀቃል። ዛሬ ቪዥን የጸነሳችሁ የምታመጡ ሰዎች ቪዥን ጸነሳችሁ የምታመጡ እንዴት እንድትወልዱ ያላወቃል ጀምሩ። ምጡ በሰውነታችሁ ውስጥ እየተንቀሳቀሰ በኃይል እየጮኻችሁ በኃይል እያማጣችሁ የመወለጃ ስፍራ ያጣችሁ ሰዎች በኢየሱስ ስም ዛሬ ሰማይ መንገድ ያሳያቸዋል። ዛሬ ሰማይ ነገሩ ይቀደዋል። ሰማይ ዛሬ ፕሮቫይድ ያደርጋል። አሜን። መንገድ የተዘጋባችሁ አልፋችሁ ለመሄድ መንገድ ዘጊው መንገድ ይከፍታል። መንገድ ዘጊው መንገድ ይከፍታል። ኢየሱስ ይለቃል።